ቀለበት ላስርላት ነው ለሃይሚ ገብኛለሽ። ቆይ መልስ እኮ አልሰጠውም። እሺ እዛው ተመለስ። ምንም ይህን ሰሞን ሁላችሁም የጨረቃ ቤተሰቦች በጣም ደስ የሚል ሳምንት ነው። የሃይሚ ልደት በሚገርም ሁኔታ ነው ያለፈው። እውነቴን ነው። በቃ እኔ ሚዲያው ተጨናንቋል። በቃ በሃይሚ ልደት መቼም ብዙ ሰዎች ማናት እስከሚሉ ድረስ ነው እና በጣም ደስ ይላል። በቃ የጨረቃ ቤተሰቦች ያደረጋችሁት ነገሮች በሙሉ እኔም በአቅሜ በሙዚቃዬ እያረኩ ነበር ማለት ነው። ሰላም ሰላም፣ ወደ ተከበራችሁ መላው የጨረቃ ቤተሰብ እንደምን አላችሁ? እኔ ያለሁላችሁ። ዛሬም እንግዲህ ተከስቻለሁ በሪያክሽን ቪዲዮ ማለት ነው። ዋናው ቪዲዮ ሲጀምሩት እንደተለመደው በላይክ በሰብስክራይብ እና ሼር ኩፒሊንግ እያደረጋችሁ አበረታቱ ማለት ነው። ዛሬ እንግዲህ ብሩኬ ቀንም ሙሉ የሁላችንን ልብ ቀጥ አድርጎ ነው የዋለው። እስቲ ቀንም ሙሉ እንደኔ ስትጨነቁ ስታስቡ ኢቨን እኔ ሙዚቃ ሰርችበት ነበርና ግን ሙዚቃውን እለቀዋለሁ ይዘወይ እና ምን ታስባላችሁ? እስቲ ብሩኬ ዛሬ ወሽመጣችንን ቁርጥ ያደረገው ግን ደግሞ ጊዜና ወቅት አለው ብሎ ስለሚያስበው እንጂ ማረጋግጡት አይደለም። እና ደግሞ የሃይሚ ፍርሃት አለ። ያሁላ ሰው ተሰባስቦ ምናምን አሁን እንደቀደሙ እንደ ኤፍሬም ምናምን ሃይሚ ትደነግጣለች እና ቀስ በቀስ እያላመዳት ግን በቅርቡ ቀለበት እንደሚያደርጉት ተናግሯል። መጀመሪያ ግን የሚቀድመውን ነገር ማስቀደም አለባቸው። ልክ ናቸው ይዘወይ በቃ ቅድሚያ የሚሰጠው ነገር ቅድሚያ በግብና በዓላማ ነው የሚመሩት። ለዚህ ነው እዚህ ቦታ ላይ ሃይሚና ብሩኬ የደረሱት ብዬ አስባለሁ። ባይዘወይ እስቲ ስለ ሃይሚ ልደት የሆነ ነገር ልበላችሁ። ምንም እስካሁን እንደዚህ በአካል ተገናኝተን አላወራንም እና እኔ ገርሙኛል። በቃ እኔ በቃ ብሩኬ ምን አይነት ወንድ ነው እስከምን ድረስ ነው? ምክንያቱም አላቅም። እስቲ አስቡት፣ አርቲስት ናቸው እኮ እንደዚህ አይነት አውሮፕላን ቦታ ሄደው ቪዲዮ የሚቀርጹት ምናምን እኮ በቃ አርቲስቶች ብቻ ናቸው። ብሩክ ግን ለእሷ አርጎላታል ይሄ ነገርና በጣም ደስ የሚል ነገር ነው። በጣም ባይዘወይ በጣም ነው እኔ በጣም ብዙ ነገር ነው ያሰብኩት። እውነት አላቅም። እኔ ብሩኬ ይለያል። በዚህ አጋጣሚ እስቲ እውነት ኮሜንት ላይ ብሩኬ ይለያል እያላችሁ ጻፉ። ለኮሜንት ላይ ይህን ቪዲዮ ለሚና ለብሩኬ እንዲደርስ ሼር ኮፒሊንግ እያደረጋችሁ አድርሱልኝ ማለት ማየት አለባቸው። በጣም ደስ ብሎኛል። በድጋሚ ሃይሚ እንኳን ተወለድሽ። ያንቺለት አንድ ቀን ብቻ አይደለም 1 ሳምንትና 1 ወር ሙሉ የሚከበርልሽ። በጣም እወድሻለሁ፣ በጣም አከብርሻለሁ። ብሩኬም ደግሞ በጣም እወድሃለሁ፣ በጣም አከብርሃለሁ። ወደ ዛሬ ቪዲዮ እስቲ አብረን እያየ ነው። አብረን እንሳቅበት፣ አብረን እንጮትበት፣ አብረን ጥሩ ጊዜ የፍቅር ጊዜ እናሳልፍ ብዬ አስባለሁ። እንዳትረሱ ቪዲዮ ላይክ ማድረግ አትርሱ። ደግሞ ባካችሁ ነው ሃይሚና ብሩኬን እውነት ነው ሁለቱንም ሰብስክራይብ እያደረግን 500,000 ሰብስክራይብ እናስገባቸው። አያቅተንም። እኛ አንድ ከሆንን ከተባበርን እኛ የጨረቃ ቤተሰቦች ምንም ነገር ማድረግ እንችላለን። አቃችኋለሁ። ስለዚህ ወደ ተግባር እንሂድ። እስቲ ወደ ቪዲዮ እንሂድ። ሰዓት አጣው ምንም ማለት ነው። ምንም ጊዜ ያሳልፈናል። ብቻ በጀማ ደስ የሚል ጊዜ ያሳልፈናል። በጣም በዛው ቪዲዮውን ከአንዴ 3 4 5 ነው ዳግም ያየሁትና በጣም ደስ ይላል። በቃ ለሌላ እንጃ እንደዚህ አይነት ፍቅር ይስጣችሁ የጨረቃ ቤተሰቦች። እንደዚህ አይነት ፍቅር ይስጣችሁ። እንደዚህ አይነት የሚያስብላችሁ የሚንከባከባችሁ ባል ይስጣችሁ። እውነቴን ነው። ወደ ሀገራችሁ ገብታችሁ ጥሩ ህይወት የምትኖሩበት ነገር ይመቻችላችሁ። ኮሜንት ላይ እስቲ አሜን በማለት ፍቅራችሁ ማየት እፈልጋለሁ። ባይዘው አሜን የሚለው ቃል እንደ ቀላትዩት። እኔ ልጅ በሆንም ግን የኔ መርቃት ሊደርስ ይችላል። ስለዚህ አሜን ማለት አትርሱ። ባይዘው እና በጣም ደስ ይላል። በቃ እኔ ብሩኬ ያረከው ነገር ግን ቃላት የለኝም። በቃ አይደለ ቀላል አይደለም ያረከው ነገር። ልፋትክ፣ ድካምክ፣ ማሰብክ በቃ ትልቁ ነገር ማሰብክ ነው። ይሄን እቅድ እንግዲህ ቅድም አይሚስት ነገር እንደሰሙት ከሆነ ይሄን እቅድ ሲያወጣ የነበረው የዛሬ ስንት ጊዜ ነው። ምክንያቱም አይሚን ደስተኛ ለማድረግ ምን ያክል እንደሚያስብ በቃ ለልደቷ ምን ያክል አስቀድሞ ማሰብ እንዳለበት እውነቴን ነው። እኔ አንድ አቅል ልንገራችሁ። እኔ የብሩኬ ነገር እኔን ቀን በቀን ነው የሚያነቀኝና እኔ ራሱ ለፍቅረኛ ባለኝ ነገር በቃ ልደቷ ጥቅምት 14 ነው፣ ጥቅምት 20 ነው እና ምንድነው ማድረግላት ብዬ ካሁኑ ማሰብ ጀምሬያለሁ። አቅርም ነግራችሁ በቃ ምክንያቱም ራሴን እንዳስብና እንድነቃን ያደረገኝና በቃ ለሚስቶቻችን ለፍቅረኞቻችን ምን ያክል እንክብካቤ ማድረግ እንዳለብን ምን ያክል ማሰብ እንዳለብን እኔ ብሩኬ ቀን በቀን ያስተምረኛል። ቀን በቀን ትምህርት ያስተምረኛል ብሩኬና በጣም ትልቅ ትምህርት ያለው የሃይሚና የብሩኬ ቪዲዮ ሁሌ በቃ ትምህርት ያለው ቪዲዮ ነው። እውነቴን ነው ቤተሰቦቼ። እኔ እንኳን የጨረቃ ቤተሰቦችን ተቀላቀልኩ ያልኩበት ቀን ነው እና ደግሞ አመሰግናለሁ። 17,300 ሰብስክራይበር ደርሰናል እና አመሰግናለሁ። ገና ጉዞ 50,000 100,000 እውነቴን ነው። ያቺ የዩቲዩብ ፕሌቷ 100,000 ገብቼ እጄ ላይ መያዝ እፈልጋለሁ እና እጄ ላይ ከአያቴ ጋር አንድ ቪዲዮ መስራት እፈልጋለሁ እያሳየዋት በቃ አይደለ እና በቃ እስቲ ሁላችሁም ሰብስክራይብ ያደረጋችሁ ደግሞ አበረታቱኝ። እውነቴን ነው። የእናንተ ልጅ ነኝ። እናንተው ገርፋችሁ እየነገራችሁኝ እየመከራችሁኝ አሳድጉኝ። እውነቴን ነው ቤተሰቦቼ። አውቃለሁ በአንድ ያደገ ሰው ጥሩ አይደለም ብላችሁ ነው እስካሁን ሁላችሁም ሰብስክራይብ ማታደርጉኝ፣ ግን ደግሞ ቀስ በቀስ ሰብስክራይብ አድርጉኝ። እሺ ጨረቃ ቤተሰቦች እወዳችኋለሁ። ስርላታለሁ፣ አገባታለሁ። አታስቡ። እሺ አገባታለሁ። በደንብ
ድብና አድርጌ ነው ማገባት። ብሩኬ እንግዲህ አስረግጦን የነገረን ሀይሚን አገባታለሁ የጨረቃ ቤተሰቦቼ አታስቡ እያለ ነው። በዚህ ጉዳይ ምን ትላላችሁ? እናውቃለን። እኔ የሀይሚ ልደት እንደዚህ ከሆነ የሀይሚ ሰርግ የሀይሚና የብሩኬ ሰርግ እንዴት ነው የሚሆነው? የት ነው የሚሆነው? እውነቴን ነው፣ ግራ ነው የሚገባኝ። ቡታጀራ እንደሚሆን አውቃለሁ፣ ግን ምን ያክል እኔ እንጃ ምን ያክል አነጋጋሪ ሰርግ እንደሚሆንና ምን ያክል እንደሚወራ ምን ያክል እንደሚዘገብ እንደውም በቲቪና በዜና መዘገብ አለበት። እውነት ይህን የጨረቃ ቤተሰቦች እውነት ይህን ሰሞን እኮ ካስተዋላችሁ የሀይሚ ልደት ከመዘገብ አልፏል። በቃ በጣም እኔ ቲክቶክ ላይ ራሱ በው ሳረግ በቃ እንዳለ ይመጣው እሱ ነው። እና እውነቴን ነው። በቃ የጨረቃ ቤተሰቦች ትለያላችሁ፣ በጣም ትለያላችሁ። እኔ ምንም ቃላት የለኝም፣ ምንም ቃላት የለኝም። ደስ የሚሉ ጊዜያቶችን እያሳለፍኩኝ ነው ከሀይሚ ጋር። ያው ሰርግ ነበር የሚመስለው፣ ልደት አልነበረም። በቃ በአንድ እግሩ ቆሟል በሚገባ። በእውነቱን ነው። ምንም እኩልት አይመስልም። በቃ የሚገርም ቅውጥ ያለ ነገር እኮ የተዘጋጀው። እውነቴን ነው። ከቪዲዮ አነሳስ አውሮፕላን አካባቢ ምናምን በቃ እኔ እንጃ አላቅም። ብሩኬ ትለያለህ። ግን የሀይሚም የብሩኬን ቪዲዮ ወርዶባችኋልና እባካችሁን ሼር ኮፒ ሊንክ እያደረግላችሁ አስመልሱላቸው የእነሱን ቪዲዮ። እውነቴን ነው ቤተሰቦቼ። በቃ እና ለፍተውበታል፣ ጥረውበታል። ብሩኬ ለፍቶበታል። ይበልጥ ደግሞ በቃ ከነጓደኞቹ ሁሉም ተባረኩ። እውነቴን ነው። ብሩኬ 1000 ዓመት ኑር፣ 1000 ዓመት ንገስ። እውነቴን ነው። ከዚህ በላይ ይገባቸዋል። ምንም እኔ እኮ አንዳንዴ ይገርምኛል የጨረቃ ቤተሰቦች ምን ያክል ሀይሚና ብሩኬን እንደሚወዷቸው ሳይ። እውነቴን ነው። አቅል እንገራቸው እናትና አባት ራሱ እንደዚህ አላቅም። በቃ እናትና አባት እንደሚወደድ ያክል እኮ ነው እነሱን የምትወዷቸውና እውነት ተባረኩ የጨረቃ ቤተሰቦች። ከሁሉም በላይ እጅ የእናንተ እጅ ደግሞ አለበት። የሀይሚና ብሩኬ እዚህ ለመድረስ በቃ አላለ የእነሱ ቪዲዮ በመመልከት ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ እነሱን ትልቅ ቦታ ደርሳቸዋል። በጣም ተባረኩ የጨረቃ ቤተሰቦች። እውነት ደግሞ ሀይሚና ብሩኬ ይገባቸዋል፣ በጣም ይገባቸዋል። እኔም የነሱ ተከታይ ትንሻቸው ወንድማቸው ፈለጋቸው ነኝና እኔም ደግሞ ከቻላቸው አበረታቱኝ ቤተሰቦቼ። በጣም ወዳቸዋል። ነገ ላይ ትልቅ ቦታ ደርሼ የጨረቃ ቤተሰብ ነው እኮ እዚህ ያደረሰኝ። እዚህ ለመቆይ እንደምል አሁንም ምለው እንደዛ ነው፣ ወደፊት መመለው እንደዛ ነው። እውነት የጨረቃ ቤተሰቦች እውነቴን ነው የምናችሁ። ምንም ማስመሰል የለብኝም። ውስጤ ምንም ክፋት የለብኝም። ውስጤ ንጹህ ነው። ፍቅር ብቻ ነው የምንፈልገው። እሺ ጨረቃ ቤተሰቦች የምታፈቅረኝ አውቃለሁ። እሺ ብላም እንደምትቀበለኝ ተስፋ አደርጋለሁ። የምር ይገባታል፣ በጣም ይገባታል። ወርቅ በወርቅ ይሁን ዘመንሽ፣ ሁሉ ወርቅ ይሁንልሽ። ከዚህ በኋላ የታባቱ ጭንቀት ችግር ምናምን ይራቅልሽ። አሜን 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 አሜን። ብሩኬ የእናንተ ዘመን የሀይሚና የብሩኬ የጨረቃ ቤተሰቦች ዘመን በአጠቃላይ ወርቅ በወርቅ አልማዝ ማልባዝ ትልቁ ምንድን ዳይመንድ ነው። ዳይመንድ በዳይመንድ ይሁንላችሁ የጨረቃ ቤተሰቦች። እውነቴን ነው። እናንተም ደግሞ እንግዲህ የልፋታችሁ ንፋስ ፍሬ አፍርቶ ለሀገራችሁ ያብቃችሁ የጨረቃ ቤተሰቦች። እውነት እኔ እኮ ልባችሁ ይገርመኛል። ቀናችሁ በቃ ላለ አንድ ሰው ሲመጣ ማበረታታት ነው ፍቅራችሁ። በቃ ላለ አይዟችሁ። ይሄም ቀን አልፎ ወደ ሀገራችሁ ገብታችሁ ደግሞ እናንተም እንደዚሁ ትሆኑበት ጊዜ ቅርብ ነው። አታስቡ። ሁሌም ጠንካራና ጠንካራ መሆን ብቻ ነው ያለበት የጨረቃ ቤተሰቦች። በጣም አመሰግናለሁ። እምቢ ብዬ ካውቃለሁ እሱ ጊዜው ገና ነው ብሩኬ። እሱ ጊዜው ገና እኮ ነው፣ ገና ነው ጊዜው። ባይዘዌ ያ ጊዜ ደግሞ ምን ያክል ደስተኛ እንደምንሆን አናውቅም። እንደዚህ በዚህ ነገር በሀይሚለት በእነሱ መፋቀር እንደዚህ ሆን ደግሞ ሀይሚና ብሩኬ ተጋብተው እነዛ 4 ልጆች ደግሞ ተወልደው ደግሞ ቤታቸው ሲሯሯጡ ስናይ ደግሞ ምን ያክል ደስተኛ እንደምንሆን ማሰብ ነው። በቃ አንዳንዴ በቃ ያ ቀን መች ነው ብዬ ነው ማሰብ የጨረቃ ቤተሰቦች። ከምሬ ነው በእውነት። ልብስ ቀይሩ ብዬ ብዙ ነገር ቀይሪ አለ እንዴ መጣ እንዴ እኛ ሳናቅ ቤቢ እኛ ሳናቅ ሳትጋቡ ጀምር አታረጉትም። ባይዘዌ እኔ እንጃ ያ ጊዜ ሳላቅ አትናገሪ ለቤተሰብ ደብቅ ያሉ ታገቢኛለሽ። ቆይ መልስ እኮ አልሰጠውም። እሺ ዞሁን ብሩኬ ግን ችግር አለበት። እውነቴን ነው። ትዝ ካላችሁ ያኔ ራሱ አንድ ቀለበት ያደረገላ ጊዜ እሺ ሳትለው አረገና ተነሳ። በቃ እንደዛ አይደለም ብሩኬ። ተንበርክከ ከኤፍሬም አላየክም? ተንበርክከክ እሺ ብላክ ነው እጇ ላይ የምታጠልቀው። ከዛ በኋላ ነው የምትነሳው ብሩኬ። ባይዘዌ ግን ታውቃላችኋ አንድ ወንድ ልጅ በጣም ለሚያፈቅራት ሴት ነው መሬት ላይ የሚበረከከው። እውነት የጨረቃ ቤተሰቦች ልንገራችሁ፣ ወንድ ልጅ ምንም ያክል ካላፈቀራችሁ ተንበርኩ ቀለበት ያደርግላችሁ እና ደስ ያለ በቃ እኔ የሀይሚና የብሩኬ አይነት ፍቅር አለ ካላችሁኝ ያላምነው ባይዘዌ ሀይሚና ብሩኬ ይለያሉ። በቃ የሀይሚና የብሩኬ ፍቅር ይለያል፣ ከማንም ፍቅር ይለያል። እኔ እስካሁን ካየኋቸው ጥንዶች እኔ እንጃ ብዙ ነገር ላይ ሶሻል ሚዲያ ላይ እናያለና ብዙ ጥንዶች ግን የሀይሚና የብሩኬ ማስመሰልና ውሸት የሌለበት ፍቅር ነው።
ለዛ ነው እስካሁን የሚቆየው የጨረቃ ቤተሰቦች ልንገራችሁ። እውነቴን ነው። ምንም ማስመሰል የለውም፣ መዋሸት የለውም። ከካሜራም ጀርባ እንደዚህ ናቸው፣ ከካሜራ ፊትም እንደዚህ ናቸው የጨረቃ ቤተሰቦች። ለዛ ነው ፍቅራቸው እስካሁን ድረስ የጸናው ልንገራችሁ። እዛው ተመለስ። ተመለስ። ምን ማለት ነው? አላገባም። አገባሃለሁ። በግድ ነው እንዴ? በግድ ነው እንዴ? ተው የወይኑን ጠምሮ እኮ አነሳው እኮ እዚህ ጋር ማለት ነው። ይሄ ነገር ከየት ነው ያየችው? ኤፍሬም እኮ አበላሸብኝ። በቃ ማያ ያለ ሲጀመር ያ ቪዲዮ መጥፋት አለበት። እስቲ ኮሜንት ላይ ንገሩኝ። የኤፍሬም ቪዲዮን አላየሁትም እና ስለማንከታተላቸው እና የእነሱ ቪዲዮ ላይ ምን የተከሰተው ያ ቪዲዮ መጥፋት አለበት ያለ ብሩኬና ምን አይነት ቪዲዮ ነው? ምን አይነት ነው? ምን ተፈጥሮ ነው? ኮሜንት ላይ አሳውቁኝ፣ ወይ ደግሞ ቪዲዮን ገብቼ ያዋል የጨረቃ ቤተሰቦች። ዳይመንድ ናት እንግዲህ ባለ ዳይመንድ ሆንሽልኝ። የኔ ዳይመንድ፣ የኛ ዳይመንድ፣ የኛ ወርቅ፣ የኛ ሁሉ ነገር፣ የኛ ጣፋጭ። እውነቴን አይሚ እኮ እውነት እድለኛ ነሽ። በቃ አለ አይደለ? እኔ እንጃ አላቅም። እኔ አላቅም። ብሩኬ በጣም ትለያለ። እውነት ትለያለ። እውነት ትለያለ። በቃ እኔ ግን አሁን ለሚስቴ ለቷ ምንድን ነው የማደርገው? ዳይመንድ አሁን ባል አልችልም፣ በአቅሜ ነው የማደርገው። ግን እንደውም እኮ አይሚና ብሩኬን ሊስት ላይ ይህን ብላት፣ ግን አሁን ይህን ስታይ ደግሞ ለቷ ወርቅ ዳይመንድ ብትል ያን አልችልም። አሁን ላይ አቅሜ አይደለም አቅም ነገር፣ ግን የምችለውን ደግሞ እኔ እንደማደርግ ለሚስቴ ቃል እገባልሻለሁ። ይህ ሚስቴ ቪዲዮ የምታየው ከሆነ ፍቅረኛ ይህን ቪዲዮ የምታየው ከሆነ ለልደትሽ ጥቅምት 30 ነው። ጥቅምት 30 ወይ 20 ነው። ኢቭን ልደት ሆነ ሰው ደግሞ አላረጋገጥኩም ምን አይነት ሰው ነኝ፣ ግን የአይሚ ልደት ግን አውቀዋለሁ። አይገርምም? ግን ወይኔ እና ብቻ እኔም ያቅሜ እንደማረግ ማለት ቃላ ብሩክ አንቅቶኛል። ካሁኑ ነው ማሰብ ያለብኝ፣ ካሁኑ ብር ማጠራቀም ያለብኝ፣ ካሁኑ መስራት ያለብኝ። ብቻ በቃ እኔ ብሩክ ትለያል። ቃላት የለኝም። እውነቴን ነው፣ ቃላት የለኝም። እንዲያውጦልው በስርዓት አልታየኝም። በጣም ነው የማመሰግነው በህይወቴ ውስጥ ባይዘዌ ከዚህ በኋላ ያለው ቪዲዮ እውነቴ ነው ልቤን የነካው። ቅድም መጀመሪያ ቪዲዮን ሳያው ለካ ሀይሚ ብዙ ውጣ ውረዶች አሳልፋለች ብዬ እስከማስብ ድረስ ነው። እና ቪዲዮን አይተን እናወራበታለን። በጣም ብዙ ጊዜ ለምን ተወለድኩ ያልኩባቸው ቀናቶች ነበሩ። ግን ለበጎ ነው፣ ለበጎ ነው ሁሉም ነገር። ባይዘዌ እኔ አሁን ላይ አልዋሻችሁም የጨረቃ ቤተሰቦች፣ አሁን ላይ የምሰቃየው ስቃይ ነው የማውቃት። ምን አይነት ውስጥ እንደሚቆስል፣ ምን ያክል ውስጥ እስትራግል፣ ምን ያክል ነገር እያለፍኩ እንደሆነ እዚህ ጋር ስመጣ ሳይ ምናምን ደስተኛ መስላችኋል፣ ግን አይደለም። ግን ደግሞ ደስተኛ ለመሆንና ይሄን አልዋሻችሁም እንዳይሚያልኩበት ቀን አለ። ምን ነው አባቴ ጥላይ ባትሄድ ኖሮ፣ ጥላይ ባሞት ኖሮ አባቴ ምን ነው ያልኩበት ቀን አለ። ግን ነገሬ ደግሞ እኔም እንደዚህ አይሚ ቁጭ ብዬ እውነቴን ነው እዚህ ጋር መጥቼ እናንተ ጋር ትልቅ ዩቲዩበር ትልቅ ሰው ሆኜ እዚህ ጋር መጥቼ እንደዚህ ይህን ነገር እንደማወራው አልጠራጠርም። በእናንተ እንደማታሳፍሩኝ አምናለሁ የጨረቃ ቤተሰቦች። ግን ደግሞ ትናንትና እንኳንም ተወለድኩኝ ነው ያልኩት ለራሴ ማለት ነው። ምን እንዳለፍኩኝ ሁላችሁም ታውቃላችሁ። ግን ያው የሩቅ ሰው ምናምን እንደዚህ ቪዲዮ ላይ ብዙ እንዳለፍኩ ነው እንጂ አያውቅምና አሁን ባይዘዌ አይሚን ለሚያየ ሰው ምንድን ነው አሁን ላይ በቃ ተንደላቃ ያደገች ምናምን ይመስላችሁ አይደለም? ግን ደግሞ ውስጧ ምን ቁስል እንዳለ ምን ያክል ለምን ተወለድኩ እስከምትል ድረስ እድሜዋን እንደረገመች ምን ነው ባልወለድ እስከምትል ድረስ ነበር። አሁን ላይስ ተክሳለች። በማን? በብሩኬ ተካሰች። በቃ አንዳንዴ መገፋትና መረገጥ ወይ ደግሞ በጣም ጫና መብዛት ወይ ደግሞ በህይወታችሁ ውስጥ ብዙ ነገር ሲያጋጠማችሁ ለበጎ ነው። እውነቴን ነው። አንዳንድ ቤቶች ትሉኛላችሁ፣ አይዞ ወንድሜ በርታ፣ ትልቅ ቦታ ትደርሳለህ ትሉኛላችሁ። እና አውቃለሁ እናንተ ካላችሁ ትልቅ ቦታ ደርሳለሁ። እውነቴን ነው። አሁን ላይ የማይሆን ስቃይ እኔን የማውቃት ቪዲዮ ወጣ ታየ አልታየ፣ ስንት ታየልኝ ስንት አገኘው አቁን ነው ነግራችሁ ነው። ግን ደግሞ አይሚና ብሩኬ ለእኔ ብርታት ይሆኑ ይበዘወይ እኔ ብሩኬ ለእኔ በጣም ገርፎን ያስተማረኝ፣ በቃ እንደ ድጋሚ ቀጥቅጦን ያስተማረኝ። በብዙ ነገር ከብሩኬ ብዙ ነገር ተምሬያለሁ። ፍቅርን፣ ሴት ልጅ መንከባከብ፣ ስነ ስርዓት፣ እውነት የጨረቃ ቤተሰቦች አቅ ነው የምነግራችሁ፣ እውነት ነው የምነግራችሁ። እና እኔ አላቅም፣ እኔ እድለኛ ነኝ ይህን የጨረቃ ቤተሰቦችን መከላቀሌ፣ የጨረቃ ቤተሰብ አባል መባል የራሱ ለእኔ ትልቅ ነገር ነው። ለዚህ ነው የአቡ ፋሚሊ የሚለውን ስሜን ወደ ጨረቃ ቤተሰብ መከታና የአይሚና የብሩኬ መከታና የጨረቃ ቤተሰብ ብዬ ሴቭ ያደረኩት ስሜን የቀየርኩት። ይህ ሁላ ነገር ያገኘሁት በእናንተ ነው። ስለዚህ በእናንተ ነው መጠራት ያለብኝ ብዬ ስላሰብኩ ነው። እሺ ጨረቃ ቤተሰቦች፣ እኔ በጣም ብዙ ቀናቶችን የረገምኩበት ጊዜ ነበረ። ምክንያቱም ልጅነቴን አልኖርኩትም ብዬ ነበር ማስበው። ግን ለዛሬ ክብር አዘጋጅቶልኝ ነው
በሚገባ ተክሰሻል። በቃ አይሚ እውነት ተክሰሻል። በጣም ደስ የሚል ባል ነው ያለሽ፣ ደስ የሚል ፍቅረኛ ነው ያለሽ። በጣም ደስ የሚል ከምንም በላይ በቃ ባይዛወይ ሰው ልጅ ይኑረውም አይኑረውም ዋናው ምን ያክል ይወደኛል፣ ምን ያክል ያፈቅረኛል፣ ምን ያክል ያስብልኛል የሚለው ነገር ነው ከባዱ። እና አይሚ ተክሰሻል። በስትክክል የተካሹ ምን ያክል ብሩኬ እንደሚወድሽ፣ ምን ያክል እንደሚንከባከብሽ፣ ምን ያክል እንደሚያስብልሽ አይተሻል ብዬ አስባለሁ። እና ሁላችንም አይተናል፣ አሳይቶናል። ብሩኬ ቀሪ ዘመን የተባረከውን እውነቴን ነው። በጣም ደስ ይላል ማለት ነው። እኔም ነገ ላይ ትልቅ ቦታ ደርሼ ይህን ነገር እንደማወራው በጣም እርግጠኛ ነኝ። እና ከጎኔ ስላላችሁ፣ ስለምትደግፉኝ፣ ስለምታበረታቱኝ የጨረቃ ቤተሰቦች ከልብ አመሰግናለሁ። ቃላት የለኝም። እውነት ይሄ መሸምገል ምናምን አለም ቃላት የለኝም። ሁላችሁንም ነው የማመሰግነው። ሁላችሁንም በቃ እወዳችኋለሁ። በጣም እወዳችኋለሁ፣ አከብራችኋለሁ። የዛሬው ቪዲዮ እንግዲህ ይህን ይመስላል። ብሩኬ ዛሬ ወሽመጣችንን ቁርጥ ያደረገውንም ግን ጊዜ ያለው በትለበስ ስላሰብን እሱም ጊዜ ያለው ቀለበቱን አረግላታለሁ አገባታለሁ ብሎ ቃል ገብቶልናል። ግን ይህንም ነገር ማድረጉ እንግዲህ እኔ አላቅም ካቀኝ በላይ ነው ማለት ነው ሁሉም ነገር። የእናንተን ሀሳብ አስተያየት ኮሜንት ላይ ማየት ትፈልጋለሁ። ቪዲዮ ላይክ ማድረግ፣ ሼር፣ ኮፒ፣ ሰብስክራይብ ማድረግና የደውል ምልክቱ መጫንና እኔ ሁሌ ቪዲዮ ስለቅ እንዲደርሳችሁ ያደርጋል ማለት ነው። አመሰግናለሁ። መልካም ምሽት ይሁንላችሁ። የእናንተው የአብስራ ነኝ።